ሰብስክራይብ አድርጋችሁ ጀምሩ። በጣም ስታገኙ በጣም ስታጡ ዝም ማለት መለማመድ ጥሩ ነው። ኤክሳይትመንት በጣም አደገኛ ነገር ነው። ምናልባት ዛሬ የምናወራውን ነገር እንደ ላይፍ ሌሰንም የምትወስዱት ትችላላችሁ። ምናልባት እኔ ከመጣውበት ካየሁት ከወደኩበት ቦታ ተነስቼ እነዚህን ሀሳቦች ልንገራችሁ። የኔ ጥሩ ጎን ብዬ የማስበው ኦብዘርቭ ማድረግ ነው። ወይም የተፈጠሩትን ነገሮች ወደ ኋላ ተመልሼ ለምን እንደዚህ ተፈጠረ፣ ለምን እንደዚህ ሆነ ማለት ጥሩ ነኝ ብዬ አስባለሁ። ከልጅነቴ ጀምሮ ሚስቴክ አልሰራም አላችሁ፣ በደንብ አድርጌ ነው የምሰራው ሚስቴክ። ግን በተቻለኝ አቅም ትላንት ከወደኩበት ቦታ መልሼ ላለመውደቅ የራሴን ፓተርን ቢውልድ አደርጋለሁ። እነዚህን 4-5 ሀሳቦች ፒውርሊ ፍሮም ማይ ኤክስፒሪየንስ ነው ነግራችሁ። የመጀመሪያው ብዙ ሴሌብሬት አታርጉ፣ ስላገኛችሁትም ስላጣችሁትም ነገር። ሰዎች በጣም ሲያደንቋችሁ መደሰት ጥሩ አይደለም። በጣም ሲወዷችሁም ሲያከብሯችሁ ራሳችሁን ትልቅ ቦታ አድርጋችሁ እንዳትሰቅሉ፣ በጣም አደገኛ ነገር ነው። በጣም ደግሞ ሲንቋችሁም ሲሰድቧችሁም መጥፎ ሰዎች ስለሆናችሁ አይደለም። ክርስቶስም እኮ አይደለ ምድር ላይ ተንቋል ተከፍቷል። አሁን ክርስቶስን ከሰው ጋር ያወዳደርን ሳይሆን የእውነት ጥግ የሐቀኝነት ጥግ እንኳን ይነቀፋል፣ ይተቻል አይደል? ስለዚህ መተቻቻችሁ መጥፎ ሰው ስለሆናችሁ አይደለም፣ መወዳዳችሁም ደግሞ በጣም ጥሩ ሰው ስለሆናችሁ አይደለም። ምክንያቱም ነገሮችን በጣም ኤክሳይትመንታችሁ በጨመረ ቁጥር ስለሆነ ነገር ያላችሁ ደስታ ምናምን በጣም በጨመረ ቁጥር ያን ነገር ኮንቲኒየስሊ ካላገኛችሁት መልሳችሁ ትታመማላችሁ። ያደነቋችሁ ሰዎች ማድነቅ ሲያቆሙ ትታመማለህ። ያከበሯችሁ ሰዎች ማክበር ሲያቆሙ ልትታመሙ። ረዳኝ ትላንት የኔ አንበሳ የኔ ጀግና ያለ ሰው ዛሬ የታባቱ ሲልህ ትሰበራለህ፣ ቅስም ይሰበራል። ተረዳኸኝ? ስለዚህ በጣም ኤክሳይትድ መሆን በጣም አደገኛ ነው እንድል የሚያደርገኝ ይሄ ነው። በምንም በህይወታችሁ በሚመጣ በምንም አይነት ስኬትም ውድቀትም ቱማች መሄድ አያስፈልግም። ሀዘንም ጥግ ድረስ መውሰድ፣ ደስታንም ጥግ ድረስ መውሰድ አስፈላጊ አይደለም። በተለይ ፍሮም ማይ ኤክስፒሪየንስ ደስታን ጥግ ድረስ መውሰድ በጣም አደገኛ ነው። በጣም ምክንያቱም አንስቶፐብል የሆናችሁ እንዲመስሏችሁ ያደርጋችኋል። አንዳንድ ሰዎች አይደለም ልክ የሆናችሁ ፊል እንድታደርጉ ያደርጓችኋል። ኢንክሉዲንግ ሰርጎች፣ ደስታዎች እና እነዚህ ነገሮች ታስባችሁ በለጠጥካቸው ቁጥር እሁድህ በጣም አሪፍ ከሆነ ሰኞ ያስጠላሃል። በሚገርም ሁኔታ ብዙ አያስተውልም። ግን ይሄን ዋናው ፎከሳችን እሁድ በምን ያህል ቤስት ሁኔታ ማለፍ አለበት ነው። በነገራችን ላይ ዊናቸውን በጣም ሴሌብሬት የማያደርጉ ሰዎች ናቸው ሰኞ ዕለት ለስራ ሬዲ የሆነ ማንነት ያላቸው፣ ላይፍን ፑሽ ለማድረግ ጉልበት የሚኖራቸው። በጣም እሁድ ዕለት ሰርጎ አብዶ ሰኞ አውቶቡስ የምትሰለፍ ከሆነ ያማል። ትዳሩን ኮምፕሌን ማድረግ ትጀምራለህ። ምክንያቱም እሁድ ከፊት ነበርካ፣ ቶፕ ላይ መድረክ ላይ ነበርክ፣ እየተጨፈረልህ ነው፣ እየተዘፈነልህ ነው። ሰኞ ዕለት ባስ ትሰለፍ ትችላለህ። ህይወት ነው አይደለም? ሰኞ ዕለት ያሉብህን ነገሮች ማንሳት፣ እቃ የወዳደቀውን ማጽዳት ምናምን አለ። በጣም ቦሪንግ ነው። ስለዚህ አንዳንዴ ደስታን በጣም በሊሚት ምናልባት ቤተክርስቲያን አካባቢ በደንብ ደስ የሚለኝ አስተምሮ አለ። በጣም ሰው በጣም ሲጨፍር ትንሽ ተረጋጉ ይላሉ። ምክንያቱም ቱማች ከወሰድከው ነገ አትደግመውም፣ ወይ ደግሞ ከደስታውና ከእንትኑ ብቻ ሱስ ይዝህና አብዛኛው የፓርት ኦፍ ላይፍ ደግሞ ቦሪንግ ነው። ቦሪንግ ታስክ ነው አይደል? ድግግሞሽ ነው፣ የሚያሰለች ታስክ ነው፣ አድካሚ ነው። ያንን ነገር መኖር እንዳትችል ትሆናለህ በገዛችህ ማለት ነው። ስለዚህ በተቻላችሁ አቅም ቱማች ሴሌብሬት ማድረግ ነሰሰሪ ነው ብዬ አላምንም። ምንም አሸንፉ። በጣም በህይወታችሁ ትልቅ ነገር ቤት መግዛት ሊሆን ይችላል፣ ግዙ። ፈጣሪን አመስግኑ አይደለም? ከቅርብ ሰዎች ጋር ሴሌብሬት አድርጉ። በጣም አታካብዱት። ዝነኛ ልትሆኑ ትችላላችሁ፣ በጣም አትለጥጡት ዝናችሁን። ምክንያቱም ያ ኤክስፔክቴሽን ጭንቅላት ውስጥ የወረደ ቀን ሚዘረብል እንድትሆን ያደርጋል። አዲክሽን ባህሪው ይሄ ነው። በነገራችን ላይ ህይወትን ከፍ አድርጎ ያሳይህና ከሱ ውጭ ህይወት ምንም ከፍ ሊል አይችልም። ስለዚህ በየቀኑ ያን ከፍታ ትፈልጋለህ። በላይክ በምናምን ዲፕሬሽን ውስጥ የሚገባ ሰው የለም። በፎሎወር በምናምን ይገባል እኮ። ፎቶ ፖስት አድርጋ ካልታየ እኮ ዲፕሬሽን ውስጥ ይከታል። ዓለም የሚሰራበት መንገድ ይሄ ነው። ስለዚህ ብዙ ኤክሳይትመንትን መቀነስ መለማመድ ያስፈልጋል። በቃ ኢትስ ኦኬ ኢፍ አይ ዊን፣ ኢትስ ኦኬ ኢፍ አይ ሉዝ አይደል? ያን አይነት ኔቸር ጥሩ ነው ብዬ አስባለሁ። ኦፍኮርስ ሰዎች ነን፣ አንዳንዴ ያመልጠንና ቱማች ሴሌብሬት እናደርጋለን፣ አንዳንዴ ደግሞ ቱማች እናዝናለን። ግን በሁለቱም ኬዝ ባላንሲንግ ኢዝ ኢምፖርታንት። በጣም አሪፍ የምትሏቸውን ሰዎች ካስተዋላችሁ የካራክተር አላቸው። ዊን ሲያረጉም አታገኟቸውም በየቦታው፣ ሲወድቁም ደግሞ ተሰብረው አታገኟቸውም። ቀና ብለው ይሄዳሉ። እንደ መጀመሪያ ውሰዱልኝ። ቴክ ኢት ሲሪየስሊ።
ሁለተኛው ሳይለንስ በጣም አሪፍ ነገር ነው። ዝምታ ብዙ ጊዜ ስለ ዝምታ ሳወራ አትሰሙኝም፣ ግን ዝምታ በጣም አሪፍ ነገር ነው። አንዳንዴ ዝምታ ፕሪዲክተብል እንዳትሆን ያደርጋል፣ ተገማች እንዳትሆን ያደርጋል። ሰው ምን እያሰብክ እንደሆነ አይደል፣ ምን እያቀድክ እንደሆነ ምን ልታረግ እንደሆነ አለማወቁ ጥቅም አለው በነገራችን ላይ። ምክንያቱም ምን ያህል ሰው ይወድሃል፣ ምን ያህል ሰው ውድቀትን ይመኛል ይዶን ነው አይደል። ስለዚህ ዝምታ ከብዙ ነገር ነው ሴቭ የሚያደርግ። በነገራችን ላይ በሃይማኖቱ ዝምታ ሰይጣን የልብህን አያውቅም ይባላል አይደል አይደል። የልብህን ስለማያውቅ በአፍ ያወራውን ነው ፈተና የሚያበዛብህ። ስለዚህ አንዳንዴ ዝምታ ማለት ሰው መዝጋት አይደለም፣ ሰው ላይ መኮሳተር ምናምን ማለት ያለ ዝምታ ስል። ዝምታ ግን በተቻለ አቅም የሚመጡትን ቶቶች የሚመጡብህን ሀሳቦች በተቻለ አቅም እስከቻልከው ሊሚት ድረስ ከራስ ጋር ዲስከስ ለማድረግ መሞከር ነው። ኦፍ ኮርስ ለቅርቡ ሰዎቻችን አናወራ እያለን ሳይሆን በጣም ብዙ ነገሮች ግን በዝምታ በሰላም የሚያልፉ ነገሮች አሉ። በዝምታ የምታሸንፋቸው ነገሮች አሉ። በዝምታ ደግሞ ራስህን ሳታስገምት የምታልፈው ነገር አለ። በጣም ኢምፖርታንት ስለሆነ ነው በነገራችን ላይ። ዝም ስላልክ ብቻ ሳታውቀው ከብዙ መሰናክል ድናል፣ ከብዙ የምቀኝነት ኢነርጂ ድናል አይደለም ከብዙ ምክንያቱም አንዳንዴ አጠገብ ሰው ሆኖ ምቀኝነት ስሜት ሲሰማው ባይነግርህ እንኳን ጥሩ አይደለም አካባቢ ላይ እንደዚህ አይነት ኔጌቲቭ ኤነርጂ መያዝ። ገባህ? ያንተን ስኬት ወይ ያንተን የተሻለ ነገር ማውራት ማለት ነው። ስለዚህ ዝም ማለት። ሌላው ዝምታ እንድትከበር ያደርጋል። ለምንድነው የምትከበረው ካልከኝ፣ ለሚያልፍ ቀን ለሚያልፍ ጊዜ ብዙ ማየት የሌለባቸው ሰዎች ደካማ ጎንን አያዩ። ዝም ስትል ብዙዎቻችን በተለይ ደካማ ጎን የሆነ የምንወድቅበት ቦታ ወር የሆነ የከበደን ቦታ ሲመጣ ላገኘነው ሰው ነው የምናወራው። ላገኘነው ሰው ጀጅ ያስደርጋል። ሰዎች እድል እንዳይሰጡ ያደርጋል። ሰዎች ዊክ እንደሆንክ እንዲያስቡ ያደርጋል። ደፍነትሊ ደግሞ ያስባሉ። ምንም ጥያቄ የለውም። ረዳኝ። ምናልባት ዝም ብለህ ብታልፋት ኖሮ ምን ያህል ላኪ እንደሆንክ ትረዳለህ። እንደዚህ አጋጥሟችሁ አያውቅም? የሆነ ሰዓት በሆነ ምክንያት በቃ ዝም ብላችሁ ስላለፋችሁት ታግሳችሁ ስላለፋችሁት እንኳንም ወደ ኋላ ተመልሼ ነገር እንትን አላልኩም የምትሉት ነገር የለም? በደንብ ነው ያለው በነገራችን ላይ። እንኳንም አላወራሁለት፣ እንኳንም አልነገርኩት፣ እንኳንም እንደዚህ የምንለው ውሸት ማለት ሳይሆን የሚሰማን ስሜት በማውራት ብቻ ሰዎች ስለአንተ ብዙ ነገር እንዲገምቱ ታደርጋለህ። የሚወራላቸው ሰዎች አሉ፣ አዎ በደንብ ያስማማናል። በተረፈ ግን አብዛኛውን ፓርት ኦፍ ዩር ላይፍ ሚስቲሪየስ ነው መሆን ያለበት። በቃ ምን እያረክ እንደሆነ ከራስ ጋር ነው መሆን ያለበት፣ ከሰዎች ጋር አይደለም። የግል ህይወት ላይ በጣም ነሰሰሪ ከሆነ ከስራ ባልደረባ ከትዳር አጋር ከምናምን ካልሆነ በስተቀር በቃ ዝም ማለት፣ አለመናገር፣ አለማውራት። በነገራችን ላይ ዝም ያሉት ሰዎች ነው ሞስት ሪስፔክት የምናደርጋቸው። ሶሻል ሚዲያ ላይ እንኳን ያቸው ፕራይቬት ላይፋቸው ዝም ያለ ነው። ገባህ? ለስራ የሚወራውን እያለን አይደለም። እሺ የሆነ ሰው ይሄን ፕሮዳክት መሸጥ ፈልጎ ሶሻል ሚዲያ ላይ ስላወራ እያወራ ነው አይደለም። ግን በቃ ፕራይቬሲ ጋር የተገናኙ ነገሮችን ዝም አይደለም። ጭንቅላት ውስጥ ብዙ ክሮስ ሊያደርግህ የሚችል ሀሳብ አለ፣ ሁሉ አይወራም። ዝም ከራስ ጋር ዲል ለማድረግ ምክንያቱም ያልፋላ አይደለም። ምክንያቱም ፊክስ ታደርገዋለህ። ምክንያቱም ተኝተህ ስትነሳ እኮ ይስተካከላል። ተኝተህ ስትነሳ ግን ሰው ጭንቅላት ውስጥ አይስተካከልም አይደለ? ተኝተህ ስትነሳ ሰው ጭንቅላት ውስጥ ቂም ይዞ ሊሆን ይችላል። ተኝተህ ስትነሳ ሰው ጭንቅላት ውስጥ ጀጅ ተደርገህ ሊሆን ይችላል። ሰው ጭንቅላት ውስጥ ኦፖርቹኒቲ ያተህ ሊሆን ይችላል። እኔ በዚህ አላምንም። ይሄ ትህትና ምናምን መናገር ነው እንጂ ኦፕን ሆነ ምናምን። ኦፍ ኮርስ ሰው ከአቅሙ በላይ ከሆነ የሚያዋራው ሰው ያስፈልገዋል። አዎ ሁሉም ሰው ግን ወዳጅህ አይደለም አይደለም። ሁሉም ሰው ደግሞ የአንተን ችግር መስማት ይፈልጋል ማለት አይደለም አይደለም። ሁሉም ሰው አብረው ተቀምጧል ማለት የራሱ ፕሮብለም የለበትም ማለት አይደለም። ረዳኝ። አንዳንድ ሰዎች ማውራታቸው ኦፕን መሆን ምናምን አድርገው ያያይዙታል። ግን ኖት ኦልዌይስ ኦፕንነስ አይደለም። አንዳንዴ ዊክነስ ነው። የመጣብን ችግር ሁሉ ላገኘሁ ላለፈው ታክሲ ውስጥ ምን ውስጥ የምተነፍሰው እስኖረባው ዩ ቢንግ ኦፕን እየሆንክ አይደለም። ዊክነስ ነው። ያ ዊክነስ ደግሞ ሴንስ ይደረጋል። ሰዎች ያሸቱታል። ስለዚህ እድል አይሰጡም። ብሊቭ ሚ እኔ ጠዋት ከእንቅልፌ መነሳት ያቅተኛል። እኔ እኮ ከፍቅረኛዬ አልስማማም አይደለም። ፍቅረኛዬ ሰድባኝ ሳለቅስ ነው ያደርኩት ምናምን እያለ አንዴ ቅርብ ጓደኛ አይደለም። እኔ ሲከፋኝ ስራ መስራት አልችልም፣ ሲደብረኝ መጠጥ ነው የሚያምረኝ ምናምን እያለ እየነገረ ስራ አብረው ትሰራለህ። እንደ ሰው እኮ ነው ማሰብ ያለባችሁ። ደካማ ጎንን ሰው በሰማ ቁጥር ጀጅ ነው የሚያደርግህ አይደለም። ዊን አታረግም በዛ ኢንቫይሮንመንት። ደካማ ጎንን መስማት ያለበት ፈጣሪ ብቻ ነው። ለሰዎች እስከ ጫላችሁ ጥግ ድረስ ዝም ማለት ጥሩ ነው። በቃ ዝም ታሸንፈዋለህ። ደግሞ ዝም ብለህ ያልፋል ደግሞ። ሶ ሳይለንስ በጣም ፓወርፉል ነገር
ፕላስ ከዛ በላይ ሳይለንስን ለምን እንደምወደው ታውቃለህ ኤርሚያስ? ነገሮችን ለማስተካከል እድል ይሰጣል። ከፍቅረኛ ተጣላ ዝም አልክ፣ ነገሮችን ለማስተካከል እድል ይሰጣል። ሄደ ግን እንዲነች ብለህ ያለ የሌለዋን አንዴ ሶሻል ሚዲያ ላይ አንዴ ጓደኞቿ ጋር አውርታ ልትታረቅ ብትል ራሱ በራስህ አፍ ትታሰራለህ። መለወጥ ብትፈልግ ኦልሬዲ ሚስጥር ውጪ ስለወጣ የበሰበሰ ዝናብ አይፈራም ትሆናለህ። ተረዳኸኝ? አንዳንዴ ዝም ብለህ ግን ብታልፍ አንተና ፈጣሪ ብቻ ነው የምታውቁት። ከእግዚአብሔር ጋር ንስሐ ትገባለህ፣ ከእግዚአብሔር ጋር ለመፍታት ትሞክራለህ። ስለዚህ በተቻላችሁ አቅም try to be አሁን ይሄንን ስል አሁንም ደጋግሜ የምናገረው ለቅርብ ሰዎች አታውሩ አይደለም፣ ለምር ሊያዳምጧችሁ ለሚችሉ ሰዎች አታውሩ፣ ብቻችሁን ታፍናችሁ ፈንዱ እያልኩ አይደለም። ግን ኢምፓቲ መፈለግ ሶሻል ሚዲያ ላይ ወጥቶ ሰዎች እንዲያዝኑለት መጠበቅ ብሮ ማንንም አያዝንልህም። የምሬን ነው፣ ማንንም አያዝንልህም። በተለይ ደግሞ ይሄ ሲሊ የሆነ ኢምፓቲ ፍለጋ ሰው ከአቅሙ በላይ ሆኖ ሶሻል ሚዲያ ላይ ሊመጣ ይችላል፣ እረዳለሁ። ከአቅም በላይ ሆኖ በቃ የሚያግዘው አጣሽ፣ የሚበላው አጣ፣ ምን ያርግ፣ መተንፈስ አቃተው ሊሆን ይችላል። እነሱን እረዳለሁ። ተረድተኛ ግን ብድግ ብለህ አንተ ሁሉም የራሱ እኮ ፕሮብለም ስላልወጣ ነው እንጂ እኮ የምሬን ነው የምልህ። እኔ በጣም የሚገርመኝ መንገድ ላይ ስለ እግዚአብሔር የሚሉት በአንድ ስሙ የተሻለ ነው ብዬ እንዳስብ ያደርገኛል። አንዳንዴ እንዳስብ ያደርገኛል ነው ያልኩት ነው አላልኩም። በአንድ ስሙ በቃ ያለምንም ጀጅመንት ያለምንም መለመን ጀምረዋል። ከሚለምኑት እኮ ያልተሻለ ኑሮ ይኖራል እኮ። የሰዎች አስተያየት የምን ይዞት እየታገለ ያለ ህይወትን አይደል? በእንስ ዕለት እንጀራቸውን ያገኛሉ። እንደውም አንዳንዶቹ ብዙ ያገኛሉ። ያው በችም የኔ ቢጤ ይሄን ያለ ያገኛል ያገኝም የሚል መግባት ሞራሊም ልክ ነው ብዬ ስለማላስብ፣ ግን ዞሮ ሁሉም የራሱ ችግር ውስጥ ቆሞ ስለሄደ የታክሲ ስለከፈለ እየኖረ ነው ብሎ ማሰብ አስፈላጊ አይደለም። ብዙ ጫና አለ ሰው ህይወት ውስጥ። የተለየ ከሰዎች ጋር ሄደ እንትን መፍጠር አያስፈልግም አይደለም። try to hold የራስን ፕሮብለም መፍታት ሞክር በቻልከው። እግዚአብሔር ሊያግዝ መጸለይ። ከዛ በተረፈ ዝምታ is more powerful especially about your personal life። ሶስተኛ እንደ ሱፐር ፓወር ብዬ ማስበው not reacting ነው። ሪአክት አለማድረግ በጣም ፓወርፉል ነገር ነው። ሪአክት አለማድረግ ማለት ያን ሰው ክፉም ደግም አታርጉት፣ ያን ሰው መጥፎም ደግም አትበሉት። ረታችሁኛል? ያንን ሰው በክፉም አትሳሉት፣ በጣም በፍቅርም አትስቀሉት። ዶንት ሪአክት። ሰዎች እስከ ጥግ ፑሽ የሚያደርጉ በነገራችን ላይ ሪአክት ስታረግ ለመዝናናት ነው። ባይዘው ሰዎች እስከ ጥግ ፑሽ የሚያደርጉ ሪአክት ስታረግ ጀጅ ለማድረግ ነው። ተረዳኸኝ? አንዳንዴ አንተ ብቻ የምታየው ውጊያ አለ። ተረተኛ የሆነ ነገር ዝም ብሎ ቢወጋ አንኮምፎርታብል ያደርጋል አይደል? ከሶር በልልኝ ብለህ ልትጮህ ይችላል። ሁሉም ሰው የሚያየው አንተን ጩኸት ነው። ተረዳኸኝ? ሁሉም ሰው የሚያየው አንተን ጩኸት ነው። ከኋላ ያለውን ፖክ ወይም ጠቅጠቅ ሰው አያስተውለው። አንተ ነህ ኦል ኦፍ ሰደን ክፉ ሰው፣ አንተ ነህ ኦል ኦፍ ሰደን ማትረባው፣ አንተ ነህ ኦል ኦፍ ሰደን ለጀጅመንት የቀረብከው፣ አንተ ነህ ኦል ኦፍ ሰደን ጨጓራ በሽተኛ የምትሆነው። ዶንት ሪአክት። በቃ እዚህ ጋር የሚወጋ ነገር ካል ከቻልክ ወደፊት ጠጋ አይደል? ከቻልክ እጅህን ሸሸት፣ ከቻልክ ዝም የሚቻል ከሆነ። በተቻለ አቅም ግን ሪአክቲንግ በጣም አደገኛ ነገር፣ ምክንያቱም ኪዮስ ይፈጥራል። ምክንያቱም ኢኖሰንት ሰውን ቪክቲም ያደርጋል። ተረዳኸኝ? ብዙ ነገር ውስጥ ይከተላል። አንድ ቪዲዮ አይቼ ነበረ ሶሻል ሚዲያ ላይ ስደብኝ ይላታል እና ስትሰድበው ታስጠላለህ ስትለው አላስጠላም ይላታል። ምንም አፍንጫ እንደዚህ ነው፣ ምንም አፍንጫ ማሪፍ ነው ይላል። መከራከር በጀመረ ቁጥር ስድቧ የጋለ ሄደ። በቃ ማትሰድበው አካል የለም። መድረክ ላይ ነው ሊትራሊ you can find it YouTube ላይ መፈለግ ትችላላችሁ ቪዲዮ። ከዛ the same thing ሁለተኛ ስደብኝ አሁን ይላታል። ስትሰድበው ቴንክ ዩ እሺ፣ እንደዚህ ነው አንተ እንደዚህ ነህ እሺ። ሶስተኛ ላይ ወርድ አጣች። ምክንያቱም የሱ ሪአክሽን ነው ለሷ ጉልበት የነበረው፣ የሱ መልስ ነበር ለሷ ፓወር የሆነው። ሶ ብዙዎቻችን እንቸገራለን፣ እኔን ጨምሮ እኮ ሪአክት ላለማድረግ። ምክንያቱም አንዳንዴ ሪአክት ማድረግ ቫሊድ ይመስልሃል። በቃ ራስን ፕሩፍ ማድረግ፣ እውነታውን ማሳወቅ ምናምን ልክ ይመስልሃል። ተረተኛ it doesn't matter። አንዳንድ ሰዎች ብሬክ አፕ ያርጉ ብቻ የሆነ ስቶሪ አይደለ፣ ሰው መጣ ሰው ሄደ፣ ጨለማ አይደል፣ ወይ ደግሞ በጣም ሲዝናኑ አይደል፣ ወይ ከሌላ ወንድ ጋር ዴት ሲያረጉ፣ ወይ የሆነ ብቻ ሪስትለስ የሆነ እዛ ጋር ሪአክት በማድረግ ሰውዬ ሪአክት ማያረገው ሰውዬ ደገፍ ብሎ ተኝቷል። ገባ? ደገፍ ደግሞ ብለህ ስተኛ ደግሞ ፑሽ ልትደረግ ትችላለህ። ኢስ ኦኬ ነው፣ እስከ ቻልከው ተጠጋ። ባባለ ገባ?
በጣም ሳምሶን ቤቢ ያለው ደስ የሚለኝ ነገር አለ። ማንም ሰው ሲበቃው በቀዋል። ሪያክት ማድረግ ያለብህ ሰዓት ሲደርስ ሊደርስ ይችላል፣ ካቅም በላይ ሰው ስለሆንክ። ከዛ በተረፈ ግን ኖት ሪያክቲንግ ኢዝ ቤስት። በቃ በቤተሰብ ውስጥ አሉ በቃ አስተያየት የሚሰጡ ዋክ ለምን አልወለድሽም፣ ለምን እንደዚህ አላልሽም፣ አትመልሺ፣ ሂጂ አይደለም ምን ነው ስራ አሪፍ አይደለም እንዴ ከሳ ጠቆርክ፣ አትስማው፣ ሪያክት አታርግ። አረ እንድትለው ነው ይፈልገው። ምን የጠቆረ እንድትለው ነው ይፈልገው ያ ሰው። ልክ ነህ ይሆናል። ካልቻልክ ዋክ። በብዙ ነገር በኪስ አስተያየት የሚሰጣለ ሪያክት እንድታረግ፣ በመልካ አስተያየት የሚሰጣለ፣ በቁመና አይደለም በገርልፍሬንድ በህይወት በተለያየ መንገድ መጥቶ ሊረብሽ ሪያክት እንድታረግ ሊሞክር የሚፈልግ ሰው አለ። ዶንት ሪያክት አይደለም ይቅናቸው። መልሳት እስከቻልክ ወከዌ፣ ከቻልክ ቹዝ ሰላም። ምክንያቱም ያልፋላ ስለሚያልፍ። አራተኛ ዶንት ኤክስፔክት። አይ ቲንክ ከጊዜ በኋላ በጣም ኤክስፐርት የሆንኩበት ነገር ቢኖር ኤክስፔክት አለማድረግ ላይ ነው። በጊዜ ሂደት ኤክስፐርት ሆኛለሁ፣ ኤክስፐርት ሌቭል ላይ ደርሻለሁ እያስባለሁ። ዘሞስት ኤክስፔክት የሚያደርግ ሰው ነበርኩኝ ከሰው ዘሞስት። ግን ዌን ዩ ሲ ላይፍ ዶንት ኤክስፔክት አታርጉ፣ አትጠብቁ ከሰው። በቃ የምሬን ነው የምላችሁ። ምናልባት ሰዋዊ ኔቸራችን ወይም ስሜታዊ ኔቸራችን ኤክስፔክት እንድናረግ ይፈልጋል። ምክንያቱም የሰው ልጅ የሚኖረው በኮኔክሽን ስለሆነ ኮኔክሽን ካለ ሰው የሆነ ነገር ኤክስፔክት አደርጋለሁ። የሰው ባህሪ ነው። ግን በጣም ባላንስ አድርጉት። ከመጠን በላይ ባላንስ የሚፈልግ ነገር ቢኖር ኤክስፔክት ነው። ፒፕል ቼንጅ። ረዳኝ you have to understand that። ኤክስፔክት አለማድረግ ማለት እኮ እኔ ስፔሻል ነኝ ብሎ ማሰብ። ኤክስፔክት ማድረግ ማለት ስፔሻል ነኝ ብሎ እንደማሰብ ነው የምቆጥረው እኔ። you are not special። እኔ ማየው እንደዛ ነው። I'm not special። I'm just someone አይደለም። እኔ I'm special ብሎ የሚያስብ ሰው ካለና if that works for you good። ክርክር ውስጥ አይደለም። I don't think I'm special። I'm human አይደለም። እንደማንኛውም ሰው ሂውመን ነኝ። ስፔሻል የሚያስብለው ሰክሰስ ከሆነ which is wrong ነው የማስበው። ስፔሻል ብሎ የሚያሳስበው ቅርጽ ከሆነ የፊት የሰውነት I think ሌላ አይነት ዳይሜንሽን ውስጥ ልንገባ። ግን as a whole ግን we're not special, we're just human አይደለ። ከሁሉም ጋር ከጓደኛ አጠገብ ካለው ሰው ጋር ምንም አትለይም። ሁሉም ሰው እንደሚጎዳው ትጎዳለህ፣ ሁሉም ሰው እንደሚዋሸው ትዋሻለህ፣ ሁሉም ሰው እንደሚከዳው ትከዳለህ። ኤክስፔክቴሽን በጣም ነው የሚጎዳው። የምሬን ነው የምልህ። እንትና እንደዚህ አይሆንም፣ እንትና እንደዚህ አያደርግም፣ እንትና እንደዚህ አይነት ሰው አይደለም፣ እንትና በየትኛውም አንግል ነው የምልህ። በነገራችን ላይ ዶንት ኤክስፔክት። ሰው ነገርን የሚያየው ከራሱ ፍላጎት ብቻ ነው። ይህን ማመን አለባቸው። እንደ ሩል መውሰድ ያለብህ ማንም ሰው ይኸውልህ አብሮህ የሚሰራው የፍቅር አጋርህም የትዳርም ጓደኛም ቤተሰብም ለራሱ እንደሚሰራለት ነው የሚያስበው፣ ለራሱ እንደሚጠቀመው ነው የሚያስበው። የሆነ ነገር ስታጎልበት ይነሳብህ ይችላል። ቤተሰቡ የሚገል የለም፣ የሚያጠፋ የለም። የሚፈልገው ነገር ከሌለ ሰዎች ይመጣሉ አግሬሲቭሊ። በጣም ሊገርም አይገባም። እኔ ሰዎች በጣም የሚወዱ ሰዎች ስለጠሉኝ አልገረምም። የምሬን ነው ማለት ምንም ነው ማልገረም። አሁን ለምን ሰው የሚፈልገው ነገር ካልሆነ ኦፍ ኮርስ ይጠላል። ኦፍ ኮርስ ላንተ ጥሩ ያስብ የነበረው መጥፎ ያስባል። ገባ? እኔ ስለሚያመኝ ነው ውሃ መጠጣው ብትል መጠጣት ከሆነ የለመድከው አይመለከተው። ለምን አትሞትም? ለምን ጉበት አይፈነዳም? አብረው እንድትጠጣ ኤክስፔክት ያደርጋል። ረዳ ያዳል ሰው። ስለዚህ እንዴት አያስብልኝም? እኔ መሞት አለብኝ ወይ ጉበቴ መፈናት አለበት ወይ ብላ ኤክስፔክት አታርግ። ቢቻል እንዲፈነዳ ነው ይፈልገው ከተቻለ። ምክንያቱም ያን መጠጡን ፈለገዋ። የምሬን ነው። ብዙ ጊዜ ህይወታችሁን ካሰባችሁት ኤክስፔክት ካደረጋችሁት ነገር የተጎዳችሁት ይበልጣል አይደለም? እንዲህ ይሆናል፣ እንዲህ አይሆንም፣ እንደዛ አይሆናል፣ እንደዛ አይሆንም። ሰው በፍላጎቱ ስትመጣበት ማለት ነው ያንተን ሳይድ ምንም አይረዳም። ተረዳኝ? በፍላጎቱ ሲመጣ ዘሞስት ቅዱስ ሰው ነህ፣ በፍላጎቱ ካልመጣ ደግሞ ዘሞስት ኢቪል እና ክፉ ሰው ነህ። በሁለቱም ጊዜ ግን አይገርመኝም። አሁን የምሬን ነው የምልህ። በቃ ምክንያቱም ሰው ነው። የእህቴ ባል ነፍሱን ይማረው ምን ይላል መሰለህ፣ ህይወት ላይ ያው ቀጥታ እንደዚህ አይደለም ያለኝ፣ ግን ቀጥታ ወርዱን መጠቀም ስለማልፈልግ ህይወት ላይ አንተና ያ ሰው ብቻ ከቀራችሁ ኦልዌይስ ያ ሰው ራሱ ነው የሚመርጠው። ማወቅ አለብህ። ተረዳኸኝ? እኔና ጓደኛዬ ቢርበን
ጓደኛ እንኳን ሆዱን ራሱን ነው የሚመርጠው በዛች ምግብ የሚተረፍ ከሆነ አይደለ ይሄ ያን ጓደኛን እንድጠላው ያደርገኛል አይደለ ሰው ነው ኤክስፔክት አላረግም እኔን እንዲያድነኝ ከራሱ ህይወት ቀድሞ እዛው ስትኖር የሚያድንህ ከሆነ ደስ ይላል አይደለ የሚያረግልህ ሰው ከሆነ ደስ ይላል የሚያከብርህ ከሆነ ደስ ይላል ካላከበረ ግን አትሰበርም ስለዚህ እኔ ነው በእኔ አመለካከት ከጠየቃችሁ ራሳችሁን እንደውም ሰዎች ኤክስፔክት ባለማድረግ ርቃችሁ ነው በመጥፎ ኤክስፔክት አድርጋችሁ መጠበቅ የተሻለ ነው ምክንያቱም ካዳኑህ እሰየው ካላዳኑህስ ኖርማል ነው የሰው ባህሪ ነው ሰዎች ነን ማንም ሰው ቢሆን ራሱን ነው የሚያስቀድመው አንተን አይደለም አይደለ ሁለታችን ከራበን አንድ ጉርሻ ከሆነ የቀረው believe me እኔን የምቀድመው ወይ አንተ ነው የምትቀድመኝ አይደለ ስለዚህ እንዴት ኤርሚያስ እኔን ቀድሞኝ ይበላል እኔ አለቃ ሆኜ ልል ነው አይደለ ሰው ነህ you want that ይሄን አይነት ሜንታሊቲ ያስፈልጋል ይያሰል ክርስቶስም ግን ይሄንን ሊያስተምረን ሲፈልግ መሰለኝ ሰርግ ቤት ሄደ ከፊት አትቀመጥ ከኋላ ሄደ ተቀመጥ ምናልባት ሰውየው አንተ ከፊት ማትመጥን ከሆነ አስነስቶ ይወስዳል ኤክስፔክቴሽን ይሰብራል ምትመጥን ከሆነ ደግሞ ኋላም ብትቀመጥ ከፊት አምጥቶ ያስቀምጣል ስለዚህ don't expect too much ከሰዎች ቤዚክ ቤር ሚኒመም ነገር ኤክስፔክት አድርጉ ሰዎች ኤኒ ታይም ሊሄዱ ይችላሉ ኤኒ ታይም ዋት ሊያስብሏችሁ ይችላሉ ኦኬ አይደል ኦኬ የመጨረሻው ለሁላችሁም እንደ ህይወት እንዲሆናችሁ ማስበው እንደሚያልፍ ወቁ this shall pass ሚል የሆነ ቪዲዮ አይቼ ነበር ዩቲዩብ ላይ ቆይቷል ግን ለምን ታነገው this shall pass ነው የሚለውና ይሄም ያልፋል ነገራችን ላይ ይሄም ያልፋል ስለ ክፉም ደግም ሁን አይደል አረመኔም ሁን ጨካኝም ሁን ሰክሰስፉልም ሁን የተጎዳህም ሁን ሁሉም ያልፋል ቴምፖራሪ ቋሚ የሆነም ደስታ ቋሚ የሆነ ሀዘን የለም ህይወት ላይ ረዳኝ የሚቆይ ነገር የለም በቃ ዛሬ በጣም ዘሞስት ከህይወት የተከፋ ቢመስል ስትሻገረው ዘሞስት ደስተኛው ሰው ልትሆን ይችላል ያንንም ግን ስጋ በጣም ደስተኛም ስትሆን ደግሞ ይሄዳል ያልፋል ገባ የበለጥክ ሲመስልም ያልፋል የተሸነፍክ ሲመስልም ያልፋል የማያልፍ ነገር የለም አዘሆል ስለዚህ የማያልፍ ነገር ስለሌለ እስከቻልከው ጥግ ድረስ ላንተ ሴንስ በሚሰጥ ልክ ጥሩ ሰው ለመሆን ሞክር ጥሩ ነው ተረዳኝ ምክንያቱም ኤክስፕሌን ማድረግ አይደለም ጊዜ ሁሉም ነገር እንትን ይለዋል ተረተኛል እንደሚያልፍ ግን አስበ መኖር ጥሩ ነው አባባሌ ገብቷል ምክንያቱም ምንም ያክል ልክ ነኝ ብለህ ብታስብ ምንም ያክል ልክ አይደለሁም ብለህ ብታስብ ቅድም እንዳልኩት በጣም የቁጥር በጣም ላይፍ ኢዝ ሾርት በጣም ከመጠን በላይ አጭር ነች ህይወት ምናልባትም አሞቱ ማይሄዱም ብለን ያሰብናቸው ሰዎች የሉም today አይደለ ስለዚህ አንዳንድ ሰዎች እኔም ሶሻል ሚዲያ ላይ ስለሚገጥመኝ ነው በቃ በጣም ዓለም ተደፍታባቸዋለች አሁን ከተራዳን ብዙ በደስታ የት እንደሚገባ ግራ ይገባው ሰው አለ አይደል ደስታ በስቶበት ሁለቱ ያልፋል ሲነጋ ያም ያልፋል ይሄም ያልፋል ስለዚህ ነገ እንደሚሞት ሰው ማሰብ ጥሩ ነው ምሬ ነው በቃ እንደሚያልፍ ሰው አይደል በጣም በተቻለ መጠን ባላንስድ መሆን በጣም ጥሩ ነው ምክንያቱም አንዳንዴ ሪሌሽንሺፕም ትዳርም ላይ ምናምን ጋር የሚመጡ ሰዎች አሉ ማለት የሚሞት የማይመስላቸው ማለት በዚህ ደረጃ እንደዚህ you die we die አይደል ቁጭ ብሎ ሰው ማሰብ አለበት ብዬ ማስበው የቱ ይሻላል ነው በቃ ገባ የቱ ነው ልክ this shall pass እንደሚያልፍ ወቁ I think እነዚህ ነገሮች አሁን እነዚህ ያልኳችሁ ነገሮች በብዙ የህይወት ውጣ ውረዱ ስታልፉ ከድሮ ጀምሮ ስትመጡ የምትይዟቸው ነገሮች አሉ ሄልፕ አድርገውኛል አዎ በደንብ ሄልፕ አድርገውኛል ምክንያቱም የሰው ልጅ ሁሌ ሲኖር ፓተርን እየገነባ ካልሄደ ለሚቀጥለው ሁሌ አሁን ወቅትን በትክክል አንደርስታንድ ባያደርግ በየአመቱ ሊቸገር ነው አይደል